አርቲስት ፍሬያት የማነ ሁለተኛ ልጅ ይዛ እየመጣች ነው። ታዲያ በዚህ ሁለተኛ ልጇን ባስተዋወቀችበትና በቅርቡ ልትወልድ እንደሆነ የሚያመለክተውን የገአት ፕሮግራሟን ስታደርግ ግን እንደዚህ ቀደሙ ከባለቤቷ ጋር አብራ አልነበረችም። ሰላም እንዴት ናችሁ? ውድ የቻናላችን ተመልካቾች፣ እንደ ሁልጊዜው ላይክ፣ ሼር፣ ሰብስክራይብ ያደረጋችሁ ቪዲዮ እንድትጀምሩት በአክብሮት ጋብዘናችኋል። ፍሬያት የማነ እንደምናውቀው ከዚህ በፊት በኢትዮጵያም የፊልም ኢንዱስትሪ አንዳንድ ፊልሞች ላይ የተሳተፈች ቢሆንም በደንብ ከህዝቡ ጋር ያስተዋወቃት ደግሞ እሁድን በኢቢኤስ ሀ ብሎ ሲጀመር ከአስፋው መሸሻ ጋር በመሆን የተለያዩ ፕሮግራሞችን ታቀርብ ነበር። ታዲያ የኢቢኤስ ጣቢያ ብዙ ስራዎችን እንደሚከፍተው ለፍሬያት የማነም በርከት ያሉ ስራዎችን ከፍተውላታል። በዚህም ታዲያ የተለያዩ ፊልሞች ላይ እንድትተውንም እድል ፈጥሮላታል። ፍሬያት የማነ በዚህ በሆስት አቅራቢነት ብዙም ባትቀጥልበትም ወዲያውኑ ወደ ውጭ ሀገር በመሄድ ሌሎች ስራዎች ላይ መሳተፍ ጀመረች። ታዲያ በጣም የሚያምሩ አበሻ ልብሶችን ወደ ኢትዮጵያ ኢንዱስትሪ በደንብ ያመጣችውም እሷ ናት። ከዚህ በፊት የነበሩ የባህል ልብሶች እንደዚህ በጥራት መሰራት የጀመሩት እውነት ለመናገር ፍሬያት የማነ በከፈተችው ሱቅ ነበር። በዛ ሱቆች ላይ የተለያዩ አርቲስቶች የሚለብሷቸው ምርጥ የባህል ልብሶች እዛም ይሰሩ ነበር። ሰሞኑን እንግዲህ በሀገራችን በተካሄደው አንዳንድ ጦርነቶች ምክንያት ታዲያ ወደ ውጭ ሀገር በሄደችበት መመለስ አልቻለችም። የተለያየ የፖለቲካ ጫናም ስለነበረባት ብዙውን ጊዜ በዛው በውጭ ሀገር አሳልፋለች። ታዲያ ፍሬያት እንደምትለው ወዳጅና ጠላቴን ለይቼበታለሁ። ጓደኞቼ የምላቸው እንኳ ኢንስታግራሜ ላይ ሳይቀር አንፎሎ ያደረጉኝ ብዙ ነበሩ። በጣም የምወዳቸው የማከብራቸው ብዙ ናቸው። ታዲያ የጦርነት አልቆ ወደ ሰላሙ ስንመጣ ድጋሚ ፎሎ ሲያረጉኝ ተመልክቼ አዝኛለሁ ስትልም ነግራን ነበር። ፍሬያት የማነ ሀገር ቤት በነበረችበት ጊዜ በጣም በሚያምርና ድል ባለ ሰርግም ትዳር መስርታ ነበር። በሰርጓ ላይ የለበሰቻቸው ቬሎች ሳይቀር በጣም የሚያምሩና የሚያጓጉ ነበሩ። ታዲያ ይህ ትዳር ብዙም ሳይቆይ መፍረሱን አረጋግጣልን ነበር። እንደዛ የሚያምረው ሰርግ መና መቅረቱን ባየን ጊዜ እኛም ለሷ በጣም አዝነን ነበር። በጣም የሚያምሩ ጥንዶች ጥሩ የትዳር ጊዜ እንደሚሆን ተስፋ አድርገን ነበር። ብዙዎች ፍሬያትን ባላት መልክና አቋም በጣም ይወዷታል። በዛም በተጨማሪ ታዲያ የአፏ መጣፈጥና ብዙዎቹ ያላት ከሰው ጋር አቀራረቧ መልካም መሆኑን ብዙዎች ያረጋግጡላታል። ፍሬያት የማነ በቅርቡ ታዲያ ከድምፃዊ ኤፍሬም ጋር ማለትም በትግረኛ ሙዚቃ ተጫዋቹ ማለት ነው በክርስትና ድንገት ብቅ ብለው ነበር። ማርገዟን ሁሉም ነገር ሳናውቅ በአንዴ መውለዷን ልትነግረን ብቅ ብላ ነበር። ረጅሙን ጊዜ ወደ ውጭ ሀገር በመቆየቷ ብዙም በፖስቶቿ የምታጋራው ህይወቷ አልነበራትም። ታዲያ ይች ልጅ የጠፋች ብለው ለሚጠይቃት ሰው መልስ እንዲሆናቸው ብላ ይኸው በአደባባይ ከባለቤቷ ጋር በሚያምር የክርስትና ፕሮግራም በዛውም የሁለቱን ጋብቻ ይፋ አድርገዋል። በሰው ሀገር ውስጥ ዘመድ ይሆነኝ ለብዙ ነገሬ መፍትሄ የሆነኝ እሱ ነው ስትልም ራሷ በዩቲዩብ ቻናሏ ላይ የተለያዩ ጥያቄዎችን እየተጠያየቁ አንዳንዶች በጣም ጎበዝ በርቺ ብልህ ሲኮን ልክ እንደዚህ ነው ሁሉን ነገር በጓዳ ያዝ አድርጎ እውነት ሲሆንና የሆነው ሲሆን በአደባባይ ይዞ መውጣት። ልጅም ቢሆን በአደባባይ ከእርግዝናው ጀምሮ አንዳንድ ፎቶዎችን በተለይ ደግሞ አሁን በእርግዝና ሰዓት የሚለቀቁ ፎቶዎች ትንሽ ፈር የለቀቁ እንደመሆናቸው ሁሉን ነገር ሽፍን አድርጋ ልጇን ከታቀፈች በኋላ ትዳሯንም ይውልኝ ብላ መምጣቷን አድንቀውላታል። ሰሞኑን ታዲያ ሁለተኛ ልጅ ልትወልድ እንደሆነም ፖስቶችን ስታጋራ ተመልክተናታል። በቅርቡ የመጀመሪያ ልጇን የተገላገለችው ፍሬያት አሁን ደግሞ ሁለተኛ ልጇን ይዛ እየመጣች ነው። ታዲያ አንዳንዶች በዚህ ፖስት ላይ ድምፃዊ ኤፍሬምን እያየነው አይደለም ሲሉም ተናግረዋል። ይህ ብቻ አይደለም። የሁለቱም ሶሻል ሚዲያ ላይ በፌስቡክም ሆነ በኢንስታግራም ገጻቸው ከዚህ በፊት በጋራ ሆነው ያጋሯቸው ፎቶዎች፣ ቪዲዮዎች ሙሉ በሙሉ አጥፍተዋቸዋል። ታዲያ ምናልባትም በሁለቱ መሀል ሌላ የከፋ ችግር ገጥሞም ሊሆን ይችላል ብለን እናስባለን። ምክንያቱም የተረሳ እንኳ አንድ ፎቶ ሳይኖር ሁሉንም ፎቶና ቪዲዮዎች አጥፍተው ይኸው አሁንም ሁለተኛ ልጇን ከመጀመሪያ ልጇ ጋር ለመቀበል ብቻዋን ሽርጉድ እያለች እንደሆነ የሚያሳዩ አንዳንድ ቪዲዮዎችንም ስታጋራን ቆይታለች። በለቀቀቻቸው ሁሉም በሚባሉ ፎቶዎችም ውስጥ ታዲያ የኤፍሬም ፎቶ አልተገኘም። ከዚህ ቀደም የገጠማት ነገር ዳግም እንዳይገጥማት እንመኝላታለን። ሁላችሁም በኮመንት ስር እየገባችሁ መልካሙን ዜና እንዲያሰማት አስተያየታችሁን ስጧት። ያይወዷ ያለውንም ደግሞ ዳግም እንደ መጀመሪያ ልጇ በጀርባዋ አዝላ በተለያዩ ፕሮግራሞች እንድትገናኝልን
የናፈቃትና የወደደችውን ከዚህ በፊት ብዙ ናፍቆት አለኝ ያለችው ህዝቧም ጋር ዳግም ወደ ሀገሯ ገብታ የናፈቀችውን አካባቢዋን ቤተሰቦቿን እንድታገኝ ባለሙሉ ተስፋ ነን። ህይወት የተለያዩ ነገሮችን በህይወታችን እለት እናያለን። አንዳንድ ጊዜ ይገጥመናል ብለን የማንገጥመው ነገር ገጥሞን እናያለን። በፈሪሃት ህይወት ውስጥ ታዲያ ብዙ የተለፋለት ትዳር ሲፈርስ አይተናል። ጓደኞቼ ያለቻቸው ይህንን ችግር ጊዜያዊና ወቅታዊ በሆነ ጉዳይ ላይ እንኳ አብረዋት ሊተባበሯት አለመፍቀዳቸው እንዳውም በኢንስታግራምም ሆነ በተለያዩ ሶሻል ሚዲያዎች ላይ የምታጋራቸውን ፎቶዎች ሳይቀር አንፎሎ በማድረግና ባለማየት ከዚህ በፊት የላከችላቸውን ቪዲዮና ቴክስቶች ሳይቀር ከስልካቸው ላይ ማጥፋታቸውን ተናግራለች። ይህ የሚያሳየው ዛሬ ላይ አለን የምንለው ጓደኛም ትዳርም ነገ ህይወት ሲቀየር በእኛ ላይ ከበድ ያለ ነገር ሲደርስ ላይኖር እንደሚችል ማሳያ አርጋንልናለች። ፍሬህይወት የማነ አገር ውስጥ በነበረችበት ጊዜ ቀላል የማይባሉ ስራዎችን ሰርታለች። የተለያዩ ማስታወቂያዎች ላይም እንደዚሁ ተሳትፋለች። ኢቢኤስ ቴሌቪዥን እሁድን በኢቢኤስን ሀብሎ ሲጀምርና ወደ ተመልካች የእሁድ መዝናኛ ፕሮግራሞችን መቅረብ ሲጀምር ፍሬህይወት የመጀመሪያዋ ነበር። ታዲያ ከአስፋው መሸሻ ጋር በመሆን በርከት ያሉ ደሳስ የሚሉ ፕሮግራሞችንም ወደ ህዝቡ አድርሳልናለች። ታዲያ ዳግምኛም ከኤፍሬም ጋር ተጣምራ ልጅ ወልዳ ባየንበት ጊዜ ህይወቷ ዳግም ወደ መስመር እንደገባና ከዚህ በፊት ያሳለፈቻቸውን ከባድ የሆኑ ውጥረቶችን የምትረሳበት እንደሚሆንላት ገምተን ነበር። የሚወራው ወሬ ሁሉ ውሸት ሆኖ ዳግም ከባለቤቷ ጋር ተመልሳ ልጆቿን የምታሳድግበትን ጊዜ ፈጣሪ እንዲያመጣላት እንጸልይላታለን። ትዳር የሚያምረው አብሮ ሲኮንና ልጆች ሲፈሩበት ብቻ አይደለም። አንዳንዴ የወለድናቸውንም ልጆች በጋራ የምናሳድግበትን ጊዜ ፈጣሪ ሲሰጠንም ጭምር ነው። ብዙ ልጆች ያለ ወላጅ በሚያድጉበት ጊዜ አንዳንድ ጊዜ ሙሉ በሙሉ ኃላፊነቱ የሚሰጠው ለእናት እንደመሆኑ ልጆችም የአባት ፍቅርን አግኝተው የማደግ ሙሉ መብት አላቸው። አንዳንድ ልጆች ገና ከመወለዳቸው እንደዚህ አይነት እጣ ሲደርሳቸው ለልጆቹ ሳይኮሎጂም ሆነ ለቀጣዩ ህይወታቸው ከባድ የሆነ ጠባሳን ይጥርባቸዋል። በእርግጥ ሴት ሆነው ከወንድ በላይ እንደ እናትም እንደ አባትም ሆነው የሚያሳድጉ ብዙዎች ናቸው። ታዲያ ከኛ አቅም በላይ በሆነ ችግር ስንለያይ እንጂ እኛ ፈቅደን ወደን ተለያይተን በምናመጣው ችግር ግን ልጆቻችንን መውቀስና ለእንደዚህ አይነት ችግር መዳረግ ልክ አይደለም። በህይወት ውስጥ ብዙ ከፍም ዝቅም የምንልባቸው ጊዜ ይመጣል። ታዲያ ፍሬህይወት ከብዙዎቹ ከፍታና ዝቅታዎች ጥሩ የተማረች ብርቱ ሴት እንደሆነች እናምናለን። አሁን ላይ ያደረገች ያለችውም በሄደችበት ሀገር እንኳ ተምራ ሌላ የተጨማሪ የስራ እድል እንዲሆናት ራሷን የምታበቃ ጠንካራ ሴት ናት። ቤተሰቦቿንም ቢሆን በማገዝና በማክበር የምትታወቅ ናት። እዚህ ባለችበትም ጊዜ ሁሉም ሰው የሚወዳት ቆንጆ ተዋናያናችን ነበረች። እኛም በቅርቡ የሁለቱን መታረቅ እንደምንሰማ ተስፋ እናደርጋለን። ሰላም ያ ያ ዞላ ያ ያ ያ ያ ዞላ